በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐተ መላእክት ዘይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅዱሳተ ስብሐቲከ። ምስጋናን በሰማይና በምድር የሞላ ቅዱስ 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 ተብለህ በላይ በሰማይ በቅዱሳን መላእክት በታች በምድር በእኛ በሰው ልጆች የምትመሰገን ቅዱሰ ባህሪ ልዑለ ባህሪ አምላካችን እግዚአብሔር በምህረት ጠብቀህ በጸጋ ጎብኝተህ ለዚህ ታላቅ የፈውስ የኃይልና የበረከት ዕለት ስላደረስከን ስምህ ለዘላለም የተመሰገነ ይሁን። አሁንም ድገሙና አሜን በሉ። ትርጉሙን ታውቁታላችሁ። አሜን ማለት ምን ማለት ነው? እስኪ ድገሙት። ይሁንልን። እግዚአብሔር ከሁላችን ጋር ይሁን። ለቃል መውረድ ለሥጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሳሊተ ምሕረት ምዕራገ ጸሎት እመ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ከአንደበታችን ፍቅሯ በልቦናችን ይደርብን። ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አኀው ዲያቆናት፣ በዚህ ማለዳ በክብሩ ዙፋን የተሰበሰባችሁ ኦርቶዶክሳውያን ምዕመናንና ምዕመናት፣ ወራዙትና ሕፃናት ሁላችሁ እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ አንደበታችንን ለምስጋና ሰውነታችንን ለቅድስና የጠራ የመረጠ ያከበረን ቅዱሰ ባህሪ ልዑለ ባህሪ አምላካችን እግዚአብሔር ክብር ምስጋናችን ይድረሰው። ለእግዚአብሔር መልካም ፈቃድ የትምህርታችን መነሻ ርዕስ የሚሆነው በሉቃስ ወንጌል ምዕራፍ 19 ቁጥር 17 ላይ የምናገኘው እግዚአብሔር ቃል ነው። አንተ በጎ ባሪያ በጥቂቱ ታምነሃልና በ10 ከተሞች ላይ ሾመሃለሁ የሚል ይሆናል። ወይም የትምህርታችን ርዕስ አንተ በጎ ታማኝ ባሪያ በሚለው ሐሳብ ውስጥ ተነስተን የሰዎችን የመንፈሳዊ አገልግሎት ዋጋና የእግዚአብሔርን ስጦታ ኃይሉንና ምሕረቱን በጥቂት ደቂቃዎች እግዚአብሔር መንፈስ ቅዱስ ያስተምረናል። እስኪ ሁላችሁም አንተ በጎ በሉ። ድገሙት። ታማኝ አገልጋይ። ክብር ይግባውና የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሐዲስ ኪዳን ትምህርት ውስጥ ካስተማረበት የዚህ የሉቃስ ወንጌል ምዕራፍ 19ን ስታዩ ከአንድ ከተማ ወደ ሌላ ከተማ ሲጓዝ እጅግ በጣም ብዙ ሕዝብ ከእርሱ ጋር አብረውት ሲጓዙ ስለነበረ በቁመቱ አጭር የሆነ ስሙ ዘኪዮስ የሚባል ሰው ክርስቶስን ማየት ስላልቻለ ከሰው ሁሉ ቀድሞ ሮጠና ትልቅ ዛፍ ላይ ወጥቶ ክርስቶስን ማየት ይናፍቃል። ክርስቲያኖች በዓለም ላይ ትልቁ ችግር የልብ እጥረት እንጂ የቁመት እጥረት አይደለም። ብዙዎቻችን ልባችን አጭር ሆኖ ቁመታችን የረዘመብን ሰዎች እንኖራለን። ዘኪዮስ ልቡ ቢያጥር ሕሊናው ስላላጠረ ወደ ትልቁ ዛፍ ላይ ወጣና ክርስቶስን ለማየት ናፈቀ። ክርስቲያኖች አስተውሉ። ወይ በቃ ብዙ ሰው ከልሎኛልና ማየት አልቻልኩም ክርስቶስን ብሎ ወደ ቤቱ አልተመለሰም። ተስፋም አልቆረጠም። ሌላ ብልህነት አመጣና አምላኩን የሚያይበትን እድል ማመቻቸት ጀመረ። ሲያስብ እጅግ የተሻለ ሾላ ከሰው ሁሉ በላይ በደንብ አድርጎ ሊያየው የሚችል ዛፍ ስላገኘ ወደዛ ዛፍ ላይ ሲወጣ እና ክርስቶስን ሲያየው እንመለከታለን። ክርስቶስ ዘኪዮስን ሲያየው ዘኪዮስ ክርስቶስን ከማየቱ በፊት ክርስቶስ ዘኪዮስን አይቶት ነበር። እግዚአብሔር ልጆች፣ እኛ እግዚአብሔርን ሳናየው የልባችን መሻት ገና ሲጀምር እግዚአብሔር እኛን ማየት ይጀምራል። ክብር ምስጋና ለእሱ ይሁን። እኛ ገና ማሰብ ስንጀምር ነው እግዚአብሔር እኛን ማየት የሚጀምረው። ክርስቲያኖች ስለለመነው አይደለም፣ ሳንለምነውንም የሚያስፈልገን የሚያውቅ አምላክ ስለሆነ፣ ስላንኳኳን አይደለም፣ ሳናንኳኳ የልቦናችንን መሻት አውቆ የሚሰጠን አምላክ ነው። አሁንም ክብር ለእሱ ይሁን ለአምላካችን ለእግዚአብሔር።
ስለዚህ ክርስቲያኖች ወደዛ ዛፍ ላይ ሲወጣ ክርስቶስ እንዲህ አለው፣ ዘኬዎስ ዛሬ ወደ ቤት እመጣለሁ አለ። ክርስቲያኖች እኛ እሱን ለማየት ስንጓጓ ቀድሞን ወደ ቤታችን ሊመጣ የታመነ አምላክ ነው የኛ ጌታ። ክብር ለሱ ይሁን ለአምላካችን። ይሄንን የማዳን የፈውስና የኃይል ትምህርት ሊያስተምረው ክርስቶስ ወደ ተናቀው ቀረጥ ወደሚሰበስበው በዚያ ዘመን የሚጠሉ ሰዎች መካከል አንዱ ቀራጭነት ነበርና ሰዎች ወደሚንቁት ወደ ቀራጭ ወደ ዘኬዎስ ቤት ገብቶ ክርስቶስ የዘኬዎስን ታሪክና የቀረጡን ጠባይ እንዲያስተካክል በአግባቡ ለመንግስት የእግዚአብሔርን ለእግዚአብሔር እንዲሰበስብ አድርጎ መመሪያ ሰጥቶት አስተምሮት እዛ ቤት ገብቶ በልቶ ጠጥቶ ለዚህ ቤት መዳን ሆኖለታል ብሎ የክብር ቃል ነግሮት ሄዷል። ክብር ለሱ ይሁን ለአምላካችን። ክርስቲያኖች ይህንን ካደረገ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ማስተማር ይጀምራል። ካህኑ በቅዳሴው መካከል ያነበቡት የቅዱስ ወንጌል ቃል እንዲህ የሚል ነው። ሁላችሁም በደንብ አድርጋችሁ አስተውሉ። ከቁጥር 11 ጀምራችሁ ስታነቡ ወደ ኢየሩሳሌም መቅረቡን ሲሰሙ የእግዚአብሔር መንግስት ፈጥኖ ሊገለጥ እንደሆነ ስላሰቡ ክርስቶስ በምሳሌ ይነግራቸው ነበር። አንድ መኮንን ለተለያዩ ሰዎች ምናን ወይም ገንዘብ ይሰጣቸዋል። በዚህ ምናን 10 የተቀበለው 10 ያተርፋል፣ 5 የተቀበለው እንደዚሁ 5 ያተርፋል። አንደኛው ደግሞ ቋጥሮ እንዳስቀመጠው መጽሐፍ ቅዱስ ይነግረናል። ክርስቲያኖች በጣም የሚገርመው 10 ተሰጥቶት 10 ያተረፈው ያ የሰጣቸው ሰው ሊቆጣጠራቸው ሲመጣ በጣም በሚገርም ሁኔታ ይህን ንጉስ ወይም ይሄን ባለጸጋ ሰዎች ይጠሉት ነበረ። ግን እነሱ ሰርተው እንዲለወጡ ስለሚፈልግ ክርስቶስ ይሄንን ምናን ሰጣቸውና ወደ ሌላ ሀገር ሄዶ ሲመለስ ክርስቲያኖች አስተውሉ። ጌታችን አምላካችን ክርስቶስ ሲመለስ በዚያ ሰዓትና ደቂቃ በሚገርም ሁኔታ ከ10 ከባለ 5ቱና ከባለ 2ቱ መካከል ልዩነት አለ። ባለ 10ሩ 10 ስላተረፈ ክርስቶስ እንዲህ አለው፣ አንተ 10 ሰጥቻለሁ 10 አትርፈሃልና በ10 ከተሞች ላይ ሾመሃለሁ አለው። ባለ 5ቱንም በዚሁ ልክ 5 አትርፈሃልና በ5 ከተሞች ላይ እሾመሃለሁ አለው። ክርስቲያኖች አስተውሉ። በሰጠን ልክ እኛ ውጤታማ ከሆንን እኛ በምንፈልገው መጠን ሳይሆን እኛ ከምንፈልገው መጠን በላይ የክብር ሊሰጠን የታመነ አምላክ ነው። ክብር ምስጋና ለሱ ይሁንለት። ክርስቲያኖች ለባለ 5ቱም በዚሁ ልክ አለው። የቋጠረውና ያልሰራውን ግን አንተ ሰነፍ ሀኬተኛ ባሪያ አለው። ክርስቲያኖች እግዚአብሔር ለኛ የሰጠን የጸጋ ስጦታዎች አሉ። በእኛ በተሰጠን የጸጋ ስጦታዎች መጠን እንድንኖር እግዚአብሔር ይፈልጋል። ክርስቲያኖች ስለዚህ በዚህ ልክ እንድናተርፍ የተሰጡን የጸጋ ስጦታዎች 10 ሊሆኑ ይችላሉ። 10ን 20 አድርገን እንድናተርፍባቸው። የተሰጡን የጸጋ ስጦታዎች 5 ሊሆኑ ይችላሉ። 5ቱን በአግባቡ ልናተርፍባቸው። የተሰጡን የጸጋ ስጦታዎች በእያንዳንዳችን ሕይወት፣ በእያንዳንዳችን ኑሮ፣ በእያንዳንዳችን የአስተሳሰብ ሕሊና ውስጥ ያሉ የተሰጡን ጸጋዎች ይኖራሉ። እነዛን ጸጋዎች ሰርተን እንድናተርፍባቸው ማን ይርዳል? ንገሩኝ። እግዚአብሔር ይርዳን። ክርስቲያኖች ለዚህ ነው ጌታችን አምላካችን እግዚአብሔር ሁል ጊዜ ለሰዎች የማይሰጠው ስጦታ የለም። ክርስቲያኖች ከመላእክት ከተሰጠው ስጦታ በላይ የኛ ስጦታ ይበልጣል። በደንብ አድርጌ አስምሬ እነግራቸዋለሁ። የመላእክት ስጦታ አንድ ነገር ነው፣ እሱም ማመስገን ብቻ ነው። የመላእክት ስጦታ አንድ ነገር ነው፣ እሱም ከሰማይ ለእግዚአብሔርን ምሕረት ወደ ሰው ልጆች ማምጣት ነው። የሰውን ልመና ወደ እግዚአብሔር ማድረስ ነው። እኛ ግን 10 ከ10 በላይ የሆኑ ጸጋዎችን እግዚአብሔር ሰጥቶናል። በተሰጠን ጸጋ እንድናተርፍ ማን ይርዳን? እግዚአብሔር ይርዳን የምትሉ እጃችሁን ከፍ አድርጉ። ማን ይርዳን? ድገሙት። ማን ይርዳን? በተሰጠን ጸጋ እንድናተርፍ ውጤታማ እንድንሆን ማን ያግዘን? ክብር ምስጋና ለእሱ ይሁን ለአምላክነት። እሱ ይርዳን። በነገራችን ላይ እግዚአብሔር ስጦታ ሲሰጥ አይነፍግም። መልክ አይቶ፣ እድሜ አይቶ፣ ዘመን አይቶ፣ ወቅት አይቶ አይደለም የሚሰጠው።
እኛ ልናተርፍ የምንችለውን በአግባቡ ይሰጠናል። እግዚአብሔር የሚሰጠን ስጦታ ደግሞ ዓለምና ሰው ከሚሰጠው ስጦታ የተሻለ ስጦታ ነው። የተሻለውን ስጦታ ማን ይስጠን? አትርፈን እንድንገኝ ማን ይርዳን? ይሄ በወንጌሉ ላይ የተነበበው ቃል ታላቁ አባት ነቢየ እግዚአብሔር ቅዱስ ዳዊት ደግሞ እንዲህ ብሎ መዝሙሩን ዘመረው። ዲያቆኑ በግዕዝ ቋንቋ በመላእክት ዜማ እግዚአብሔርን ያመሰገነበትና ያከበረበት የዳዊት መዝሙር 43 ቁጥር 5 እንዲህ ይላል። ብከ ንወግኦሙ ለኩሎሙ ጸርነ፣ ባንተ ጠላቶቻችንን እንዋጋለን። እስኪ ሁላችሁ ይህንን ቃል በሉት። ባንተ በሉ። ማርያምን አይሰማም። ጠላቶቻችንን እንዋጋለን። ክርስቲያኖች፣ የክርስቲያን መዋጊያው የጦር መሳሪያ አይደለም። የክርስቲያን መዋጊያው የቲክቶክ እና የፌስቡክ ፕላትፎርም አይደለም። የክርስቲያን መዋጊያ ጉልበቱ የእግዚአብሔር ስም ነው። ክብር ምስጋና ለእሱ ይሁን። የኢየሱስ ስም ነው። ለዚህ ነው ቅዱስ ዳዊት ብከ ንወግኦሙ ለኩሎሙ ጸርነ፣ ጠላቶቻችንን ባንተ ስም፣ ጠላቶቻችንን ባንተ ኃይል፣ ጠላቶቻችንን ባንተ ስም እንዋጋለን አለ። ክርስቲያኖች ትዝ ይላችኋል፣ እስራኤላውያን ከፈርዖናውያን ጉልበት በታች የሆነ አቅም ያላቸው ባሪያዎች ሆነው ሲገዙ የነበሩ ነበሩ። ግን እግዚአብሔር ከነሱ ጋር ሲሆን እነሱ መዋጋት ሲጀምሩ እግዚአብሔር ቀድሟቸው ይዋጋ ነበር። ክርስቲያኖች አምነነው ስንዋጋ፣ አምነነው ስንወጣ ከኛ ቀድሞ ማን ይወጣል? ክብር ለሱ ለአምላካችን። እግዚአብሔር መዋጋት ይችላል። አስተውሉ። እነሱ በፈረሳቸው፣ እነሱ በኃይላቸው፣ እነሱ በጦራቸው፣ እነሱ በጉልበታቸው ይመኩ ነበር። እስራኤላውያን ግን የሚመኩት በማን ነበር? እኛስ በማን እንመካለን? ክብር ለሱ ለአምላካችን ለእግዚአብሔር። ሰው በእግዚአብሔር መመካት ሲጀምር የእያንዳንዱ የህይወት ጥያቄዎቹ መመለስ ይጀምራሉ። ብዙዎቻችን በጉልበታችን የተመካንባቸው ዘመኖች አሉ። ብዙዎቻችን ሴቶች እህቶቻችን በመልካችን የተመካንባቸው ዘመኖች አሉ። ብዙዎች ባለስልጣኖች ወይም ባለ ጉልበት የሆንን ባለ ሀብት የሆንን ሰዎች በሀብት መጠናችን፣ በስልጣን መጠናችን፣ በእውቀት መጠናችን የተደገፍንና የተመካን ሰዎች እንኖራለን። መጽሐፍ ግን የሚለው የሚመካ ቢኖር በማን ይመካ? ድገሙልኝ አንዴ፣ በማን ይመካ? ስለዚህ ትምክህታችን፣ ጉልበታችን፣ ኃይላችን ማን ይሁን? ለዚህ ነው ጠላት ዲያብሎስን የምንዋጋው በክርስቶስ ስም ነው። በማን ስም አልኳችሁ? ይሄ ስም ጠላት ይጥላል። ይሄ ስም አጋንንትን ያወጣል። ይሄ ስም ከሞት ያስነሳል። ይሄ ስም ድውይ ይፈውሳል። ይሄ ስም ባህር ያሻግራል። ይሄ ስም ከሰማይ ደመና ያወርዳል። ይሄ ስም ከጭንጫ ላይ ውሃ ያፈልቃል። ይሄ ስም የእያንዳንዳችንን ታሪክ ይቀይራል። ክብር ምስጋና ለእሱ ይሁንለት ለአምላካችን። ለዚህ ነው ዳዊት በአምላኩ ስለታመነ እንዲህ አለ፣ ብከ ንወግኦሙ ለኩሎሙ ጸርነ፣ ባንተ ጠላቶቻችንን እንዋጋለን። ክርስቲያኖች የምንዋጋበት ስም የአምላካችን የጌታችን የድንግል ማርያም ልጅ የኢየሱስ ክርስቶስ ስም ነው። ክብር ምስጋና ለእሱ ይሁን። ይሄ ስም ክርስቲያኖች፣ ይሄ ስም ነቢያት ትንቢት የተናገሩለት ስም ነው። ይሄ ስም ጻድቃነ ብሉይ በብሉይ ኪዳን ዘመን የነበሩ ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ የነበሩ ሰዎች ተስፋ ያደረጉት የናፈቁት ስም ነው። ይሄ ስም ጠላትን ድል ማድረግ የሚችል ስም ነው። ለዚህ ነው ቅዱስ ዳዊት ባንተ ጠላቶቻችንን እንዋጋለን፣ ብከ ንወግኦሙ ለኩሎሙ ጸርነ። ቀጠለና ደግሞ እንዲህ አለ፣ ወበስምከ ነአስሮሙ ላዕለ ቆሙ፣ ላዕሌ በኔ ላይ የቆሙትን ጠላቶቼን ሁሉ በአንተ ስም አስራቸዋለሁ፣ አሸንፋቸዋለሁ። ኧረ ክብር ምስጋና ለእሱ ይሁን። በስሙ ጠላትን ማሰር ይቻላል። በስሙ አጋንንትን ማሰር ይቻላል። በስሙ ሰይጣንን ድል ማድረግ ይቻላል። በስሙ የሚዋጋንን ክፉ መንፈስ ማሸነፍ ይቻላል። ማን ይመስገን? ክብር ለእሱ ለአምላካችን። ይሄ ስም ለእኛ ትልቅ ጉልበታችን። ይሄ ስም የባህሪ አባቱ አብ ወደዚህ ዓለም ሊልከው የተፈቀደለት ስም ነው። ይሄ ስም ከአብ ከመንፈስ ቅዱስ ጋር ሩይ የሆነ ስም ነው። ይሄ ስም ከሥላሴ አንዱ የሆነው የአባታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ነው። ይሄ ስም ከሥላሴ አንዱ የተገለጠበት ስም ነው። ቃሉ ጋር ናችሁ? ከሥላሴ ስንቱ አልኳችሁ? ንገሩ። ከሥላሴ አንዱ የተገለጠበት ስም ነው። ለዚህ ነው ቅዱስ ኤፍሬም እዚህ የውዳሴ ማርያም የሐሙስ የመጨረሻው ክፍል ላይ እንዲህ አለ፣
አሃዱ ዘእም ቅድስት ሥላሴ ርእዮት ይተናነ ከሶስቱ አካላት አንዱ አለ። ከሶስቱ ስሞች ከሶስቱ አካላት አለ። አሃዱ ዘእም ቅድስት ሥላሴ ከሶስቱ አካላት አንዱ አስተውሉ። ከአብ ከመንፈስ ቅዱስ አንዱ ወልድ ኢየሱስ ክርስቶስ አሐዱ ዘእምቅድስት ሥላሴ ከሶስቱ አካላት አንዱ አለ። ሶስት አካላት አሉ፣ አብ ወልድ መንፈስ ቅዱስ የሚባሉ በስም ሶስት በአካል ሶስት በግብር ሶስት የሆኑ የስም ሶስትነት አብ ወልድ መንፈስ ቅዱስ የሚባልላቸው የግብር ሶስትነታቸው ወላዲ ተወላዲና ሰራጺ ተብለው የሚጠሩ ሶስት አካላት ሶስት ስም ያላቸው ሶስት ግብር ያላቸው ሥላሴ የሚባል አምላክ አለን። ማንም ይባል አልኳችሁ? እስኪ ሁላችሁም ጥሩ። ሥላሴ የሚባል ምን አለን? ንገሩኝ። ሥላሴ ተብሎ የሚጠራ አምላክ አለን። ሥላሴ ተብሎ የሚጠራ ፈጣሪ አለን። እስኪ ሁላችሁ እግዚአብሔር በሉ አንዴ። ድገሙት። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ላይ ይህንን ቃል ሲገልጠው እንዲህ አለ። አንሰ ሶበእቤ እግዚአብሔር እብል ወእፀው ለሥላሴ፣ እኔ እግዚአብሔር ባልኩኝ ጊዜ ሥላሴ እጠራለሁ። እስኪ ሁላችሁ እግዚአብሔር በሉ። እግዚአብሔር ማለት ምን ማለት ነው? ንገሩኝ እንጂ ምን ማለት ነው? ስለዚህ እግዚአብሔር ምንለው የአንድነት የሶስትነት ስም ነው። ለዚህ ነው ሊቁ እኔ ሥላሴ ባልኩ ቆይ ወይም ባልኩኝ ጊዜ ማንን እጠራለሁ አለ? እግዚአብሔርን እጠራለሁ። ስለዚህ እግዚአብሔር ማለት ምን ማለት ነው? አረ ድገሙት። ሥላሴ ማለትስ ለዚህ ነው ከሥላሴ አንዱ ይሄ ስም ወልድ የተባለው ክርስቶስ የተባለው ኢየሱስ የተባለው አማኑኤል የተባለው የሆነ ቲክቶክ ላይ ሰማ መሰለኝ። አማኑኤል ማለት ኢየሱስ ማለት አይደለም ያለ ደፋር አለ። ይገርሞኛል በጣም። እንዴት ነው ማየው? በነገራችን ላይ ኢየሱስ የሚለው ስም ራሱ ስመ ሥጋዌ ነው፣ ሰው የመሆን ስም ነው። አማኑኤል ማለት ማን ከኛ ጋር ማለት? አንዴ ድገሙ። ማን ከኛ ጋር? ልብ አድርጉ። በብሉይ ኪዳን ዘመንም እኮ እግዚአብሔር ከኛ ጋር ነበር። ከአብርሃም ጋር ነበር አልነበረ? ለዚህ ነው ኦሪት ዘፍጥረት ምዕራፍ 12 ላይ ስትመለከቱ እኮ እንዲህ የሚል ቃል ታገኛላችሁ። እኔ ካንተ ጋር ነኝ ብሎታል። ማንን? አብርሃምን እኮ ብሎታል። ካንተ ጋር ነኝ ብሎታል። አማኑኤል ማለት አዎ እግዚአብሔር ከኛ ጋር ማለት ነው። ከአብርሃም ጋር እንደነበረው አይደለም ከኛ ጋር የሆነው። ከአብርሃም ጋር በረድኤት ነበር፣ ከሙሴ ጋር በረድኤት ነበር፣ ከነዛ ደጋግ ቅዱሳን ጋር እግዚአብሔር በረድኤት ነበር። ከኛ ጋር ግን ከስጋችን ስጋ ከነፍሳችን ነፍስ ወስዶ ስሙ አማኑኤል ተባለ። ክብር ምስጋና ለእሱ ይሁንለት። ስለዚህ አማኑኤል እግዚአብሔር ከኛ ጋር ነው ስንል በተዋህዶ ነው። እስኪ በተዋህዶ በሉ። ድገሙልኝ። ከዚህ በፊት ስለተናገርኩት አልደግመውም። ክርስቶስ ዘመዳችን ነው ብያቸዋለሁ። ምናችን? ኢየሱስ ዘመዳችን ነው። በሉ እስኪ ኢየሱስ ምናችን ነው? አማኑኤል ምናችን ነው? የተዛመደን ስንል ልብ አድርጉ። የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 ላይ የአብርሃምን ዘር ነው የያዘው ይላል። የማንን ዘር? ስለዚህ የአብርሃም ዘር ተብላ የተጠራችው ድንግል ማርያም ናት። ድንግል ማርያም ደግሞ የኔና የእናንተን ስጋ ነው የለበሰችው። ክብር ምስጋና ለወላዲተ አምላክ ይሁን። በእሷ ምክንያት ክርስቶስ ከኛ ጋር ተዛምዷል። ክርስቶስ ከኛ ጋር ተዋህዷል። ስለዚህ በተለየ አካሉ ስሙ ወልድ ይባላል፣ ስሙ ክርስቶስ ይባላል፣ ስሙ አማኑኤል ይባላል፣ ስሙ መድኃኔዓለም ይባላል። ስለዚህ ይሄ ስም ኃይል አለው። ይሄ ስም ሙት ያስነሳል። ለዚህ ነው ወበስምከ ነአስሮሙ፣ በስምህ አጋንንትን ክፉዎችን መናፍቃንን እናስራለን። የምናስርበት ስም ነው የድንግል ማርያም ልጅ ኢየሱስ ክርስቶስ ስም። ክብር ምስጋና ለእሱ ይሁንልን። ለዚህ ነው ክርስቶስ ያለ ጥርጥር የባህሪ አባቱንና የባህሪ ሕይወቱ የመንፈስ ቅዱስን አንድነት ሲገልጥ በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አቡየ እስከ ይእዜ ይገብር ወአንህ እገብር፣ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። በአብ በወልድና በመንፈስ ቅዱስ መካከል ልዩነት የለም። ከቃሉ ጋር ናችሁ? የለም። የስም ልዩነት አለ፣ የአካል ልዩነት አለ፣ የግብር ልዩነት አለ። በመስራት ዓለምን በመፍጠር ዓለምን ወደዚህ ዓለም በማምጣት ዓለምን በማሳለፍ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ ይህንን ነው የነገረን።
አስተውሉ። ቀጠለና አሁንም ቅዱስ ዮሐንስ በወንጌሉ በዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እንዲህ አለ፣ እኔ የምነግራችሁ ቃል ከራሴ የምናገረው አይምሰላችሁ፣ በእኔ የሚኖረው አብ እርሱ ይናገራል። አስተውሉ። በእኔ የሚኖረው አብ እሱ ይናገራል አለ። ማን ይሄን የተናገረው? ክርስቶስ። የአብን ሀልወት የነገረን ክርስቶስ ነው። የአብን መኖር የነገረን ክርስቶስ ነው። ለዚህ ነው እዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስትመለከቱ እግዚአብሔርን ያየው ከቶ ማንም የለም ይልና በአባቱ እቅፍ ያለ አንድ ልጁ እሱ ነገረን ይላል። የባህሪ ልጁ ክርስቶስ የአብን መኖር አስተማረን። የአብን መኖር ብቻ አይደለም፣ የመንፈስ ቅዱስንም ሀልወት የነገረን በስጋ ማርያም የተገለጠው አካላዊ ቃል ወልደ እግዚአብሔር ክርስቶስ ነው። ክብር ምስጋና ለእሱ ይሁንለት። ምን ብሎ ነው የነገረን? እኔ እሄዳለሁ ይልና አጽናኝ የሆነውን መንፈስ ቅዱስን እልክላችኋለሁ። ብቻ አይደለም እስከ ዓለም ፍጻሜ ድረስ መንፈስ ቅዱስ ከእናንተ ጋር ይሆናል ብሎ የአብን ሀልወት የመንፈስ ቅዱስን ህልውና የነገረን በስጋ ማርያም የተገለጠው የእግዚአብሔር ልጅ ነው። ክብር ምስጋና ለእሱ ይሁንለት። ክርስቲያኖች በጣም ይገርመኛል። በዚህ በነገረ ሥላሴ ትምህርት ውስጥ ዛሬ ያየነው የወንጌል ሐሳብ በተለይ እጅግ በጣም የሚደንቅ ነው። ለዚህ ነው ቅዱስ ማቴዎስ ደግሞ እንዲህ አለ ምዕራፍ 11 ቁጥር 27 ላይ ከአብ በቀር ወልድም የሚያውቀው ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም። እንዴት ደስ ይላል ወዳጆቼ! ዛሬ በዚህ ዘመን ያሉ ወንድሞቻችን ዘመዶቻችን አብንና ወልድን ለመለየት የማይሰሩት የማይፈነቅሉት ድንጋይ የለም። በጣም ቃሉን በደንብ አድርጋችሁ ይዩት። እንዲህ ነው የሚለው ከአብ በቀር ወልድን የሚያውቅ ንገሩኝ የለም አለ። ቀጠለ እንደገና ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም አለ። ስለዚህ ክርስቲያኖች አብ ወልድን ያውቀዋል፣ ወልድም አብን ያውቀዋል። ስለዚህ በአብና በወልድ መካከል ገብተው ወልድን ታናሽ አብን ታላቅ ማድረግ የሚፈልጉ ሰባኪያን በዚህ ዘመን ሞልተዋል። እንትና ቤት ማለቴ ነው ማልጠራው። ስለዚህ በአብ በወልድና በመንፈስ ቅዱስ መካከል ምንም በዘመን መቅደም ማነስ የለም። ይሄን የሰራ እግዚአብሔር ነው። ይሄን ያደረገ እግዚአብሔር ነው። ይሄን መለኮታዊ ኃይል በቤተ ክርስቲያኒቱ ይሄን የመለኮታዊ ዕውቀት ምስጢር ለቤተ ክርስቲያኒቱና ለሊቃውንት የገለጠ ክብር ይግባው ሥላሴ ነው። ክብር ምስጋና ለእሱ ይሁን ለእግዚአብሔር። በጣም ደስ የሚለኝ ቃል አለ። አሁንም ቅዱስ ዮሐንስ በመልእክቱ የጻፈው በአንደኛ ዮሐንስ ምዕራፍ 2 ቁጥር 24 ላይ ተመልከቱ። ወልድን የሚክድ ሁሉ አብ እንኳን የለውም። እስኪ በሉ ወልድን የሚክድ በሉ። ድገሙት። አብ የለውም። አያችሁ፣ ክርስቶስን ሰው ካላወቀ አብን ሊያውቅ አይችልም። ስለዚህ ወልድን የሚክድ አለ አብ የለውም ማለት፣ መንፈስ ቅዱስ የለውም ማለት። ስለዚህ ክርስቲያኖች በአብና በወልድ በመንፈስ ቅዱስ ያለው ሀልወት ወይም አነዋወር በሰዎች አይምሮና ሕሊና የሚመጠን የሚለካ አይደለም። ዓለምን ገዝቶ የሚኖር ረቂቅ የሆነ አምላክ በግዘፈ ሥጋ ከሦስቱ አካላት ተገልጦ ያየ ነው ክርስቶስን ብቻ ነው። አብ ወልድ መንፈስ ቅዱስ ግን በመለኮታዊ ስልጣን ዓለምን በመፍጠር ዓለምን በማሳለፍ እሩያን ናቸው፣ እኩል ናቸው። ዓለምን ያሸንፋሉ፣ ዓለምን ይገዛሉ፣ ዓለምን ይለውጣሉ፣ ዓለምን ካለመኖር ወደ መኖር ያበቃሉ። ነፍስና ሥጋን አዋህደው ይፈጥራሉ። ፍጥረት ሁሉ ለሥላሴ ይገዛል። ክብር ምስጋና ለእግዚአብሔር። ይሄንን ነው መጽሐፍ የነገረን። ኦርቶዶክሳውያን በደንብ አድርጋችሁ ኦርቶዶክሳዊ ትምህርቶችን በደንብ እንድታዩ ያስፈልጋል። ይሄ ክፉ ዘመን ነው። ቤተክርስቲያናችሁን ወቁ። ዕውቀት ሲባል በተቻለ መጠን መጽሐፍ ቅዱስን ማጥናት ብቻ አይደለም። መጽሐፍ ቅዱስን አጥንተን ከነገረ መለኮትና ከነገረ ተዋህዶ ጋር ያለውን መንፈሳዊ ህብረት ለይቶ ማወቅ ያስፈልጋል። ስለዚህ ሁላችንም በተቀበልነው መጠን እንድናተርፍ ማን ይርዳል? አቤት! እዚህ ክርስቲያኖች እንድናተርፍ ነው። አንተ በጎ ታማኝ ባሪያ በጥቂቱ ታምናሃልና በ10 ከተሞች ላይ በስንት ድገሙልኝ። እኛ 10 ከተማ የተባለው የኛው ከተማ እንዳይመስላችሁ እላይ ያለ 10 ከተማ 10 ማዕርጋት አሉ በመንፈሳዊ ዓለም ውስጥ። ሰዎች እነዛን ማዕርጋት እያለፉ ሲመጡ መጨረሻ ላይ እዚህ በሐዋርያት ሥራ ምዕራፍ 7 ላይ የምናገኘው አንድ
ደግና ጻድቅ በድንጋይ የተወገረ በድቁና አገልግሎት ተጠርቶ ሰማያዊ መንግስት ማየት የቻለ አንድ ሰው አለ። ማነው እሱ? አቤት! የሥላሴን አነዋወር ማየት ይችላል። የመጨረሻው ከአስሩ ማዕረጋት የመጨረሻው ማዕረግ ነጽሮተ ስሉስ ቅዱስ ነው። አብ ወልድ መንፈስ ቅዱስን ማየት ነው። ይሄን ጸጋ በምድር ሆኖ የተጎናጸፈ ቅዱስ እስጢፋኖስ ብቻ ነው። በረከቱ ለሁላችንም ይደርብን። አመስግኑት እግዚአብሔር። ስለዚህ እነዚህ ደጋግ ቅዱሳን ያለፉበትን መንገድ እንድናልፍ ማን ይርዳል? አንተ በጎ ታማኝ ባሪያ በጥቂቱ ታምናሃልና በ10 ከተሞች ላይ በስንት ከተሞች? እግዚአብሔር በ10 ከተሞች ይሹመን። አሜን በል። ምን ችግር አለ? አሁን በአዲስ አበባ እንኳን ሲታሰብ ስንት ክፍላተ ከተሞች ናቸው? ምን ጠፋባቸው? 11 ክፍላተ ከተሞች አሉ። ድሮ ስንት ነበር? በ10 ከተሞች ላይ መሾም ማለት እንደ ክብርት ከንቲባችን እንደ ዶክተር አዳነች አቤቤ ማለት ነው አይደል? በዚህኛው ከተማ ላይ አይደለም ምንሾም፣ በሰማይ ባለው መንግስት በክብሩ ዙፋን ፊት እንሾማለን። ግን ምን ስናደርግ? ስንከስር ወይስ ስናተር? ንገሩኝ። መታችሁ ተቀምጣችሁ ማድመጣችሁ ትርፍ ነው። ንስሐ ለመግባት መወሰናችሁ ትርፍ ነው። መቅደሱን መስራታችሁ አረ በስመ አብ ንገሩኝ እንጂ ምንድነው? ትርፍ ነው። ከኪሳችሁ ቀንሳችሁ የቄሳርን ግብር ከፍላችሁ ጨርሳችሁ የእግዚአብሔርን ገንዘብ አምጥታችሁ ለእግዚአብሔር መስጠታችሁ እሱ ምንድነው? ንገሩኝ። ትርፍ ነው። ክርስቲያኖች አስተውሉ። አስራት የምናወጣው ግብር ከፍለን ከጨረስን በኋላ ነው። እውነቱ ሸ አስራቴ ማን ነው? አስራቴ ማን ነው? እስኪ እግዚአብሔር ነው አስራት የምትሉ አሳዩ። ሁላችሁ እርግጠኞች ናችሁ? እሺ አጨብጭቡ ለራሳችሁ ጎበዝ። ግብሬ ማን ነው? ንገሩኝ እንጂ አራት ፍሩ። ግብሬ ማን ነው? የመንግስት ራሱ ክርስቶስ ምን አለ መሰላችሁ? አመጣና አንድ ሰው ግብር ለማን እንገብር ብሎ ጠየቀው። ሳንቲሙን አምጡት አላቸው። ስታቴሩን ሳንቲሙን አምጡት አላቸው። በጀርባ በኩል የማን ስዕል አለ? የቄሳር። በዚህኛው በኩል ደግሞ የእግዚአብሔር ስም አለ። ምን አላቸው? አመጣና እነሱ ሊፈትኑት ነው የጠየቁት። ለእግዚአብሔር ስጡ ይላቸዋል ይለናል ብለው ሁሉም ለእግዚአብሔር እንዲሰጥ አድርጎ ከቄሳር ጋር እናጣላዋለን ብለው ነው ያሰቡት። እየሰማችሁ ነው? ዛሬም ብዙ ሰዎች አሉ ቤተክርስቲያኒቱን ከመንግስት ጋር ለማጣላት ሴራ የሚያሰሩ ሰዎች። እሱ አይደለም የሚያስፈልገው። መጽሐፋችን የሚለን የቄሳርን ኧረ ተናገሩ እስኪ ሁላችሁ የቄሳርን የእግዚአብሔርን የቄሳርን ለቄሳር መስጠት ግድ ነው። በቃ አታጭበርብሩ። ክርስቲያኖች አያጭበረብሩ። ግብርም ቢሆን አታጭበርብሩ። ክርስቲያኖች አያጭበረብሩም። የክርስቲያን ጠባይ አይደለም ማጭበርበር። ማጭበርበሩ ሌሎች ይኑሩበት፣ እናንተ አትኑሩበት። በአግባቡ ለመንግስት የሚገባውን ክብር ስትነግዱ፣ ስትሰሩ፣ ስትኖሩ ክፈሉ። ከዛ ውጭ ግን የማንን ለማን ስጡ? ኧረ ንገሩኝ። የእግዚአብሔርን ራሱ ክርስቶስ ፈተናውን አለፈው። ዛሬም ቤተክርስቲያን በዚህ ልክ ነው ፈተናዎችን ማለፍ ያለባት። ማን ይርዳል? ማን ያግዘ? ስለዚህ ብዙ የቲክቶክ አለቆች አሏት ቤተክርስቲያን። የምን አልኳችሁ? የቲክቶክ አለቆች፣ የፌስቡክ አለቆች፣ የዩቲዩብ አለቆች አሉ። ቤተክርስቲያኒቱን ከሌላ አካል ጋር ማጋጨት የሚፈልጉ እሳት ማደድ የሚፈልጉ ሰዎች አሉ። ስለዚህ ቀዝቀዝ ማለት ያስፈልጋል። እኛ እንደ መጽሐፋችን እንኖራለን። እንደምናችን አያችሁ፣ የሚገዛን ይሄ መጽሐፍ፣ ይሄ ቅዱስ ወንጌል ይገዛል። በዚህ እንመራለን። ስለዚህ ኦርቶዶክሳውያን አትርፈን እንድንኖር ማን ይፈልጋል? ባለ 10 ስንት አተረፈ? ባለ 5 ስንት አተረፈ? ባለ 3 ምን አደረገው? ቀበረው፣ ቋጥሮ አስቀመጠው። ቋጥሯችሁ የተሰጣችሁን ጸጋ እንዳታስቀምጡ ማን ይርዳል? እባካችሁ የተሰጣችሁን ጸጋ ቋጥራችሁ እንዳታስቀምጡ። ክርስቶስ ያንን ሰው ምንድነው መሰላ ያላችሁ? ምን መሰላችሁ ያለው? አንተ ጨካኝ ያለው ክርስቶስ
ካልዘራህበት ታጭዳለህ፣ ካልበተንክበት ተሰበስባለህ። ክፉ ሰው ሁሉ ጊዜ ሐሜተኛ ነው። እውነት ውሸት? ሰነፍ ሐሜት ነው የሚያበዛው። የት ያውቀዋል? አሁን ጌታውን እኮ አያውቀውም። የሰጠውን ሰውዬ አያውቀውም። ስራ አትርፍ ነግድ ብሎ ሰጠው፣ ቋጥሮ ግን አስቀመጠው። አንተ ጨካኝ ነህ አለው። ጭራሽ ክርስቲያኖች በተሰጠን ጸጋ ሳናተርፍ እግዚአብሔርን ጨካኝ ነው ብለን እንዳናማው ማን ይርዳል? እባካችሁ ዛሬ በዚህ ዘመን ሰው ማማት ጨርሶ እግዚአብሔርን ማማት የጀመረበት ጊዜ። እውነት ውሸት? በጣም እኮ ነው እግዚአብሔርን የምናማው። ግን እኮ እሱ ተሳስቷል እንለው። በጣም ባለጸጎች ካልሆነ እግዚአብሔር ተሳስቷል። በጣም በሰው ፊት ክብርና ሞገስ ካጣን እግዚአብሔር ተሳስቷል ብለን የምናምን ሰዎች እኮ ነን። ሰው አምተን ጨረስንና ማንን ማማት ጀመርን? እግዚአብሔር በስራው፣ እግዚአብሔር በፍጥረቱ፣ እግዚአብሔር በሚሰራው ይሳሳታል? የማይሳሳት እግዚአብሔር ስላለን ክብር ምስጋና ለሱ ይሁንለት። ማን ይመስገን? ያስተማረን የመከረን አምላክ ክብር ምስጋና ይግባው። ትምህርቴን ጨርሻለሁ።